ስቄ ስለመጣ እዚህ ጋር ሩታ እውነት ከልቧ ወደ አብርሽ ህይወት ለመመለስ ትዳሯን ለመመለስ ነው የሚመስለኝ፣ ቤተሰብ ማለት ነው። ብቻ አላውቅም አብርሽ ለምንድን ነው ወደ ትዳሩ የማይመለሱበት ምክንያት አናውቅም። እንግዲህ ሌላ ድራማ ካልሆነ እንጂ ድራማ ለመቀጠል ካልሆነ እንጂ ጋይስ እና ብቻ ከባድ ነው። የኔ መብት ይጠበቅ ምናምን ሳይሆን ከዚህ በፊት ነው ቀድሜ ነው የነገርኩ። ስለዚህ ማሰብ ነበረብህ እንዴ ማለት ሩሳሰምኛለሽ ያንቺ ፍላጎቶች አይደለም የሚጠበቀው እዚህ ጋር እኔ ማሰብ ፈልጋለሁ። ቢያንስ አንድ ወርም ሊሆን ይችላል 15 ቀን ማሰብ ፈልጋለሁ። ዝም ብዬ ዘቦ ብዬ አልገባም። ከዚህ በፊት የተሰቃየሁት ከዚህ በፊት እንትን ያልኩት ይበቃኝ። መቼ ተሰቃየው ጋይስ? አብርሽ ለ3 ቀን ነው ሩታ ያሳቃየችው። ሩታ ከዛ በለጠ እኮ ብዙ ነገሮችን አይታለች እኮ። አብርሽ ወጥ ረገጥከው እንዴ? አንተ እኮ ወንድ ነህ የምር አላበዛም እንዴ? እዚህ ጋር እንደተጎጂ ለማየት አትሞክር። እኔ ስንትና ስንት ነገር አሳልፌያለሁ። ዛሬ ላይ ስቄ ስለታየሁኝ ነው አይደለ? ምንም ነገር ያላሳልፍከው መስለው ወይም ደግሞ እዚህ ጋር ሳቄን ምናምን አይ ቲንክ ማየታቸው ምንም የተጎዱ ያልመሰላቸው ሰዎች አሉ። ሩታ ከቤት ወጣች። ቤተሰብ እውነት ለመናገር ሩታ የትም አትሄድም። እንግዲህ ወይን አብርሽን ለመፈተን ነው። እስኪ የአብርሽ ሁኔታ ለማየት ነው ብዬ ነው የማስበው እንጂ ወይን ከቤት ወጥታ ወይም ቦሌ ሂዳ አብርሽ እሺ ብሎ ወደ ቤት ሊመለስም ይችላል። የሩታን ሀሳብ ተቀብሎ ወይ ሩታ ወደ ቤት ሊመልሳትም ይችላል ብዬ አስባለሁ እንጂ ሩታ የትም አትሄድም። የአብርሽን ሁኔታ ለማየት አብርሽን ለመፈተን ነው ብዬ ነው የማስበው፣ ቤተሰብ ማለት ነው። አብርሽ ደግሞ ለልጅክ ብላ ከዚህ በላይ ዋጋ መከፈል አለብክ ማለት ነው። ሩታ እውነት ከልብ ፈቅዳ ወደ ራሷ ትዳር ለመመለስ ፈልጋ ከሆነ የሁሉም ሰው ደስታ ነው። እውነት ለመናገር አንዳንድ ሰዎች ደግሞ ሩታ አውቃ ነው በቀን ነው ብዙዎቿ ለምናት ሩታ ማለት ነው እየሳቀች ነው ውሸታ ነው የምትሉ ይው ኮሜንት ያየው ነበረ። እንግዲህ ሰው ልብ ፈጣሪ ነው የሚያውቀው። ሰው ሁሉ ስለ ሳቄ ሩታ አብርሽ ላይ መጥፎ ነገር ታደርጋለች ብዬ አላስብም፣ እውነት ለመናገር ማለት ነው። ቤተሰብ ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦቼ ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት ፈልጋለሁ የኔ ውዶች ማለት ነው። እንግዲህ ዛሬ ሩታ በአብርሽ ቤት በድጋሚ መታለች። ምን አለ ሩታዬ በቤትሽ ብትለቂ ማለት ነው። ለነገሩ አብርሽና ሩታ አንድ ነው ባልና ሚስት አንድ ናቸው። እና ምን ለማለት ፈልጌ ነው ቤተሰብ እንግዲህ ሩታ ከቤት ወጥታለች። ወደ ሌላ ሀገር ልትሄዳ ማለት ነው። የትም አትሄዱም ቤተሰብ። አብርሽ ይመልሳታል እንግዲህ ለልጁ ብሎ ይመለሳል ብዬ አስባለሁ። ወደ ቤትም ይመለሳል። የሩታ ሀሳብም ይቀበላል ብዬ አስባለሁ። ለአንድና ለመጨረሻ ይሞክር። እውነት ሩታ እውነት ለአብርሽ መጥፎ ነገር ለማድረግ ከሆነ እውነት ለመናገር ማንም አይለቃትም። ምክንያቱ ቤተሰብ እንኳን አይለቃትም። ምክንያቱ አንድ ወንድ ልጅ የማትፈልግ ከሆነ ሁሉ በቀን ለምን ያስፈለገ? የማትፈልግ ከሆነ በቃ መተው ነው አይደል እንዴ? ክፉ ነገር ማድረግም ለምን አስፈለገ? በልጅ አባት ላይ ለምን መጥፎ ነገር ታስባለች ብዬ አላምንም። በቀን ለእግዚአብሔርም ዘንድ ጥሩ አይደለም እውነት ለመናገር ማለት ነው። እና ይሄን ነገር ማለሳ መጥፎ ነገር አብርሽ ላይ ታደርጋለች ብዬ አላምንም። እሷም እኮ ተናግራለች በእርግዝና ሰዓት በቃ በዛ ሰዓት ጥሩ ስሜት ላይ ስላልነበርኩ በአንድ ሰዎች ግፊት ነው አብርሽ ላይ በዛ ሰዓት እንደዛ ነገር እያደረግኩ እንጂ እኔ ለአብርሽ መጥፎ አስቤ አይደለም። በጣም ብዙ ነገሩ ስለሆንኩ ነው በዛ ሰዓት ተናድጄ አብርሽ ላይ እንደዛ ነገር ያደረግኩ። እኛም እኮ ገብቶናል። ሩታ በተናገረች ንግግር እኛም ገባን እኮ ጋይስ። በአቤልና በሄርሜላ ግፊት ነው አብርሽ ላይ እንደዛ ነገር ጌም የተጫወተችው። ግን ለ3 ቀን እኮ ነው፣ 3 ቀን ብቻ እኮ ነው። እስከ 2 ሳምንት ቢሆን አስባችኋል?
አብርሽ ከዛ በላይ ነው የሚጎዳው እውነት ለመናገር ማለት ነው። እና 3 ቀን ብቻ እኮ ነው ሩታ እንደዛ ያደረገችው። እና ሩታ አብርሽ ላይ መጥፎ ነገር ታደርጋለች ብዬ በፍጹም አላስቡም ቤተሰብ ማለት ነው። እና አብርሽ ለአንድና ለመጨረሻ ለልጅክ ብላ ወደ ህይወት ብትመለስ መልካም ነው ብዬ አስባለሁ። በቃ በልዑል ትምላው በልጇ ትምላና ከዛ እውነት ሩታ ከልብ አምና ወደ ቤት የምትመለስ ከሆነ አብርሽ ለምንድን ነው የማትመለሰው እንዴ? መዘላዘል ነው ከማንኛውን ሴት ጋር መዘላዘል ይሻልሃል ወይስ ወደ ራስ ትዳር መመለስ ነው የሚሻልልክ? ሩታ እውነት ከልባን ይመስለኝ ቤተሰብ እንዶ ይምባ መጥቶበታል። ሩታ ስታለቅሶ የሆነ ይምባ እንደመጣን የሆነብኝ ማለት ነው። በቃ እውነትም መሰለኝ ብቻ ይህ በቀል አብርሽ ለማድረግ ነው ብዬ አላስብም። አላቅም ብቻ እሱ እግዚአብሔር ነው የሚያውቀው። የሰው ልጅ ስለ ሳቄ ሁሉም በቀል መጥፎ ነገር ለሰው ያስባል ብዬ አላምንም። እውነት ለመናገር ከልባ ነው ብዬ አስባለሁ እኔ እንደተረዳሁ ማለት ነው። እና አንዳንድ ሰዎች ደግሞ ለሚሳቀችው አውቃ ነው ለበቀል ነው አብርሽና ግባ የምትለው። እውነት ፈልጋ አይደለችም። ከሄርሜላ ጋር ኤሊ ተገባብታ ነው አውቃ ነው ምናምን የሚል ኮመንትም ያየው ነበር ነው እውነት ለመናገር። አንዳንድ ሰዎች ደግሞ የተደሰታችሁ አላችሁ። መልካም ጉዞ ጥርግ በይ የምትሉም አላችሁ። ሩታ የትም አትሄዱም። ምን ሆናችሁ ነው እንዴ? ምንም ቢሆን እኮ የልጅ አባት እኮ ነው። እናንተ ምን አስባችሁ ነው? ሩታ አብርሽን ለመፈተን ነው እንጂ ቤቷን ለቃ አትወጣም። እውነት ለመናገር የአብርሽን ስሜት ለማየት ነው። ሲጀመረ ልጅም አድጓል። አሁን በዚህ ሰዓት አባት ይፈልጋል። በፍቅር ቁጭ ብለን ቤታችን ልጃችን ብናሳድግ ምን ይመስላል? ለምንድነው ወደ ቤት ማትመለስም? ጊዜ ሰጥቼ ያለው ለምንድነው ወደ ቤት ማትመለስ? አብርሽ ደግሞ ሁሉም እንደ በፊቱ አይደለም፣ ሁሉም ነገር ተቀይሯል እያለ ነው ያለው ማለት ነው። እና ከውሽምት ጋር ሌላ ታሪክ ውስጥ ገባችሁ እንዴ? ዳቦ ሰጣች እንደ አብርሽ ነገር ግዣለሁ ብላ እንዳትመጣ ነው የምፈራው ጋይስ። እኔ እንጃ። ሩታ በጣም ብዙ ጥፋት አጥፍታለች። በጊዜ ወደ አብርሽ ህይወት መመለስ ከፈለገችው ለምን በዛ ሰዓት ገፋችሁ? አብርሽ እንዶ የለመናት ነበር እንዶ ደስታ ስታመጣ ጊዜ አበባ በር ላይ ሲሰጣት በዛ ሰዓት መመለስ እኮ አብርሽ ወደ ራሷ ህይወት መመለስ ትችል ነበረ ሩታ ማለት ነው። እና እሊ ውስጥ ገብታ ነው መሰለኝ ይሄ ነገር የሄደችው እንጂ እውነት አብርሽን እንዳልጠላችን እያየው ቤተሰብ ማለት ነው። እና አብርሽም ደግሞ ተርድታ ወደ ቤትክ ብትመለስ ጥሩ ነው። ልጅክን አርፋ ብታሳድግ ጥሩ ነው። ሩታ እንዶ እድል እየሰጣችን ያለችው ይሄ እድል ተጠቅመና ለአንድና ለመጨረሻ ሞክራ ማለት ነው። 3 ክፍል አላችሁ አይደለ? አንድ ክፍል ላይ ራሴ አድርጋና እስኪ ሞክራው ለተወሰነ ጊዜ ሞክራው። እውነት ሩታ አንተ ላይ በቀል ነው ወይስ መጥፎ ነገር ስባ ነው ወይስ ሞክራው? ለምንም ቢላል እስቲ ሩታ ምንድነው የምታደርገው? አብርሽን መቼም መጥፎ ነገር አብርሽ ላይ ታደርጋለች ብዬ አላስብም። ምንም ቢሆን የልጁ አባት ነው እና አብርሽ ላይ መጥፎ ነገር ታደርጋለች ብዬ አላምንም። እውነት ለመናገር ተረጋጉ። ሩታም ደግሞ ተረጋግተሽ ሞክሪ። ሩታ ትችላለች። የአብርሽን ስሜት ለማወቅ ነው ቤተሰብ እንጂ ከቤትም አትወጣም ሩታ ማለት ነው። እውነት ቤቷን ለቃ አትወጣም። አንተ የዚህ ቤት ደግሞ ካልገባ እኔ የዚህ ቤት የምቀመጥበት ምክንያት የለኝም። ብዙ ነገሮች አለ እዚህ ቤት፣ ብዙ ነገር ተፈጥሯል፣ ብዙ ነገር አንድ ላይ አሳልፈናል። አንተ ያልኖርክ ቤት እኔ ብቻዬን ምን ይሰራለሁ? ከልጄ ጋር ምን እንሰራለን? ስለዚህ እኔ እወጣለሁ፣ ወደ ሌላ ሀገር ኖራለሁ ያለችው ነው ያለችው። ሩታ ደግሞ በቃ በልዑል ነው የምትመጣው። አንቺ ቆይ ናም ቪዲዮ ተቋርጧል ቤተሰብ። በቃ ሀሳቤ